በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ ውድ ተመልካቾቼ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። በዓለም ላይ የሆነ ባለው ሁኔታ እጅግ የተናወጣችሁ ይህንን አጋጣሚ ወደ ቃሉና ወደ ጸሎት መሰዊያችን በመመለስ ለመንፈሳዊ ሕይወት ጊዜ በመስጠት ይህንን ዘመን ከጌታ ጋር በመሆን እንድትሻገሩ በድጋሚ በጌታ ፍቅር ላበረታታችሁ እወዳለሁ። ባለፈው ጊዜ ቅድስና በሚል ርዕስ የጀመርኩትን ትምህርት ቀጣዩን ክፍል ዛሬ አቀርባለሁ። ዛሬም በተረጋጋና በሰከነ ሁኔታ ሆናችሁ ይህንን ትምህርት ብትከታተሉ ለሕይወታችሁ ጠቃሚ መረዳት እንደምታገኙና በሕይወታችሁ ትልቅ ለውጥ እንደሚሆን በጣም እርግጠኛ ነኝ። ከዚህም በተጨማሪ ከዚህ በፊት እንደምታደርጉት መርከቡ አየለ የሚለውን የዩቲዩብ ቻናሌን ሰብስክራይብ እና እንዲሁም ላይክ ሼር በማድረግ እንድታበረታቱኝና በዚህም የእግዚአብሔር ሥራ ከጎኔ እንድትቆሙ በጌታ ፍቅር ጠይቃለሁ። ባለፈው ያነሳነው ቅድስና በሚል ርዕስ ስር እግዚአብሔር ቅዱስ አምላክ ነው የሚል ነበርና በዛ ስር የተመለከትናቸው ዋና ዋና የሆኑ ሐሳቦች እግዚአብሔር በቃሉ ዓለማትን እንደፈጠረ በዚህ በፈጠረው ዓለም ደግሞ ራሱን እንደገለጠ በልጁ ራሱን እንደገለጠ በቃሉ ራሱን እንደገለጠና በዚህ ሁሉ መገለጥ ማንነቱን ባህሪውን ጥበቡንና ኃይሉን እንዳወቀን ባለፈው ሳምንት ተናግሬ ነበር። እግዚአብሔር ከቅድስና ክብሩ የተነሳ በአሕዛብ አማልክት ሁሉ ዘንድ እጅግ የተፈራ አምላክ ነው። ስናጠቃልለው ቅዱስ የሚለው ቃል እግዚአብሔር ከአማልክት ከፍጥረት የሚመስለው የሌለው አቻ አምሳያ የሌለው ልዩ የሆነ ምጡቅ አምላክ መሆኑን አይተናል። የመጀመሪያው ሙሉ ትምህርት ከዚህ በፊት በተለቀቀው ቪዲዮ ለመከታተል ትችላላችሁ። በዛሬ በቀጥታ ወደ ዛሬው ትምህርት አልፋለሁ። በዛሬው ዕለት በክርስቶስ የተካፈልነው ቅድስና በተመለከተ ከእግዚአብሔር ቃል አብረን እንማራለን። ስለዚህ የዛሬው የጥናታችን ርዕስ ወይም የትምህርታችን ርዕስ በክርስቶስ የተካፈልነው ቅድስና የሚል ይሆናል። ርዕሱ በክርስቶስ የተካፈልነው ቅድስና የሚል ርዕስ ይሆናል። መነሻ ጥቅሳችን ባለፈው ያነበብኩትን አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ደጋግሜላችሁ አነባለሁ። እንደዚህ ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። የሰው ልጅ ሲፈጠር የእግዚአብሔር የቅድስና ባህሪ ተካፋይ ነው። ይህንን በተመለከተ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል እግዚአብሔር ሰውን ከምድር አፈር በራሱ መልክና ምሳሌ እንደፈጠረው እንመለከታለን። በዚህ ክፍል ላይ ቅዱስ የሚለው ቃል ከውድቀት በፊት የሰው ልጅ ከፍጥረታት ሁሉ ልዩ ፍጥረት እንደሆነ ለማመልከት የተገለጠ ቃል ነው። በዚህ ክፍል ቅዱስ የሚለው ቃል ከኃጢአት ጋር በፍጹም የሚያያዝ አይደለም። አዳም ኃጢአት ሲሰራ ከእግዚአብሔር ተለየ። ሞት ማለት ሰው ከእግዚአብሔር ተለይቶ ከሰይጣን ጋር ለሰይጣን ሕይወት መኖር ማለት ነው። ቅድስና ማለት በተቃራኒው ከሰይጣን ተለይቶ ለእግዚአብሔር መኖር ነው። ሞት ከእግዚአብሔር ተለይቶ ለሰይጣን መኖር ሲሆን፣ ቅድስና ግን ከሰይጣን ተለይቶ ለእግዚአብሔር መኖር ነው። ስለዚህ ሞት ማለት መጥፋት ሳይሆን ለሰይጣን ሕይወት መኖር ማለት ነው። የኃጢአትን ተፈጥሮ ከሰይጣን በመካፈል የሰይጣን ልጅ ሆነ። በዚህም መንገድ ሰው ከብርሃንነት ወደ ጨለማነት ከቅድስና ወደ ኃጢአተኝነት ተለወጠ። ሰው ከእግዚአብሔር ክብር ጎደለ፣ ባህሪውም ተበላሸ። አዳም በኤደን ገነት በወደቀበት ቅጽበት 4 አይነት ሞት በሕይወቱ ሆነ። የመጀመሪያው አንደኛ የመንፈስ ሞት፣ በመንፈስ ከእግዚአብሔር ሕልውና ከእግዚአብሔር ፍቅርና ከእግዚአብሔር ጋር ህብረት
ከማድረግ መለየትን የሚያመለክት ነው የመንፈስ ሞት። ሁለተኛ የሞራል ሞት የሚባለው ደግሞ ከእግዚአብሔር ከተካፈለው መለኮታዊ ባህሪው መውደቅና የመለኮታዊ ባህሪው መበላሸትን የሚያመለክት ነው። የሥጋ ሞት ደግሞ የመንፈሱ ወይም የነፍሱ ከሥጋው መለየት ነው። ይህንን የመሰለ ተክለ ሰውነት ወደ አፈርነት ሲለወጥና ነፍስ ወደ ፈጣሪዋ ስትመለስ ሥጋ ወደ አፈርነት መመለሱን የሚያመለክት ነው። የገሃነም ሞት ተብሎ በአራተኛ ደረጃ የተጠቀሰው ደግሞ ከዘላለም እስከ ዘላለም ድረስ ከግርማውና ከክብሩ ርቆና ተለይቶ በዘላለም በገሃነመ እሳት መሰቃየትን ያመለክታል። ይህ ስፍራ ደግሞ ይግባኝ የማይባልበት፣ ምሕረት የማይጠየቅበት፣ ንስሐ የማይገባበትና ከዘላለም እስከ ዘላለም ድረስ ከእግዚአብሔር ተለይቶ በዘላለም ስቃይ ውስጥ ማሳለፍን ያመለክታል። ስለዚህ አንዱ ሞት በሰው ሁሉ ላይ ይህን ሁሉ ጉዳት አደረሰ ማለት ነው። ለዚህ ልጅ ለሰው ልጅ ትልቁ ጉዳት ከገሃነም ከመሰቃየት በላይ ከእግዚአብሔር ክብር መጉደሉ ትልቅ ጉዳት ነው። ገሃነመ እሳት ውስጥ ሆኖ መሰቃየት በጣም ከባድ ነገር ነው። ለሰው ግን ትልቅ ጉዳት የሚባለው በገሃነመ እሳት ከመሰቃየትን ባለፈ ከእግዚአብሔር ክብርና ከእግዚአብሔር ግርማ የእግዚአብሔር የክብሩ ተካፋይ የሆነው ሰው ከእግዚአብሔር ክብርና ግርማ መጉደሉ ይሄ ትልቅ ጉዳት ነው። የሰው ልጅ በእግዚአብሔር ባይታሰብ ኑሮ ለዘላለም እንደ ሰይጣን ተጥሎ ይቀር ነበረ። ሁላችንም እንደምናውቀው ሰይጣን ለአንዴና ለመጨረሻ ጊዜ ምሕረት ሳይሰጠው በእግዚአብሔር ፍርድ ስር ወድቋል። ስለዚህ የሰው ልጅ በእግዚአብሔር ምሕረት ባይታሰብ ኑሮ ልክ እንደ ሰይጣንና ልክ እንደ ወደቁቱ መላእክቶች ይሆን ነበር። ዳሩ ግን የእግዚአብሔር የምሕረቱ ባለጠግነት ይመሰገን ዘንድ እግዚአብሔር በክርስቶስ ኢየሱስ እንደገና አሰበን። ይህ የእግዚአብሔር የማዳን ጸጋ ለሰይጣን ፈጽሞ አልተሰጠውም፣ ለወደቁ መላእክቶች አልተሰጠውም። በጣም ስንመለከት ይህን ክፍል ለጣለው ለሰይጣን ሳይሰጠው ለወደቀው የሰው ልጅ ነው ይሄ ጸጋ የተሰጠው። በሐሳብ ደረጃ የሳተው ሰይጣን ምሕረት ሳይደረግለት በድርጊት እግዚአብሔርን በመተላለፍ ከእግዚአብሔር ክብር የጎደልን እኛ ግን ምሕረትን ተቀበልን። አቤት የእግዚአብሔር አሰራሩ! አቤት የእግዚአብሔር ምሕረቱ! እግዚአብሔር መጽሐፍ ቅዱስ እንደሚናገር ለሚወደው ይራራል ይላል። በዛሬው ዕለት በክርስቶስ ስለተካፈልነው ቅድስና ስንመለከት ቅድስናን በሶስት ገጽታ ወይም ደረጃ ከፍለን ልናይ እንችላለን። የመጀመሪያው ቅጽበታዊ ቅድስና ይባላል። ሁለተኛው ተግባራዊ ቅድስና ይባላል። ሶስተኛው ፍጹም የሆነ ቅድስና ተብለው ለሶስት ይከፈላሉ። አሁን ደግሞ እያንዳንዱን በዝርዝር እንመለከታለን። ቅጽበታዊ ቅድስና በክርስቶስ ኢየሱስ በምናምንበት ጊዜ የኢየሱስ ክርስቶስ ፍጹም የሆነ ቅድስና ለኛ ሙሉ በሙሉ የሚቆጠርበት ቅድስና ነው። እደግመዋለሁ። ቅጽበታዊ ቅድስና በኢየሱስ ክርስቶስ በምናምንበት ጊዜ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገን በምንቀበልበት ጊዜ የኢየሱስ ክርስቶስ ፍጹም የሆነው ቅድስና ሙሉ በሙሉ ለኛ በሚቆጠርበት ጊዜ ይህ ቅጽበታዊ ቅድስና ይባላል። ስለዚህ ሐሳብ ብዙ የመጽሐፍ ቅዱስ ክፍሎች ይናገራሉ። ካለን ጊዜ አንጻር ግን እነዚህን ጥቅሶችን ለመናገር አልችልም። በዚህ ቅድስና ስንመለከት እያንዳንዱ አማኝ እኩል ነው። ዛሬ ጌታን እንደ ግል አዳኝና ጌታ አድርጎ የተቀበለ ለ40 ዓመት ብዙ መስዋዕትነት ከፍሎ በእግዚአብሔር ቤት የቆየ የሚያገለግል በክርስቶስ ኢየሱስ ያመነ ሁሉ አንዱ ከአንዱ ሳይተናነስ አንዱ ከአንዱ ሳይበላለጥ በዚህ በቅጽበታዊ ቅድስና ሁሉም ሰው እኩል ነው። በክርስቶስ ቅድስና ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ይሄ በክርስቶስ የተደረገልን ቅድስና የሰው ልጅ በኢየሱስ ክርስቶስ የሚያምኑትን የሰው ልጆችን በሙሉ
በፊቱ ያለ ነውርና ያለ ነቀፋ እንድንሆን አድርጎናል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ሙሉ በሙሉ የኛን ኃጢአት ወስዷል። በነገራችን ላይ ኢየሱስ ክርስቶስ በመስቀል ላይ ባደረገው ሥራ ያደረገው ነገር ኃጢአታችንን መውሰድ ብቻ ሳይሆን ኃጢአታችንን 100% ከወሰደ በኋላ የራሱን ጽድቅ ነው ለኛ የሰጠን። የራሱን ቅድስና ሙሉ ለሙሉ ለኛ አስተላልፏል። 100% ኃጢአታችን ወስዶ 100% የራሱን ቅድስና ሰጥቶናል። 100% በክርስቶስ ኢየሱስ ተቀድሰናል። 100% በክርስቶስ ቅድስና ጸድቀናል። 100% ከኃጢአት ቅጣት ድነናል። እደግመዋለሁ፣ 100% ከኃጢአት ቅጣት ድነናል። ክርስቶስ ባደረገልን የመስቀል ሥራ ላለፈው ኃጢአታችን፣ ለአሁኑ ኃጢአታችን፣ ለወደፊቱ ኃጢአታችን፣ ለተፈጥሮ ኃጢአታችን፣ ለድርጊት ኃጢአታችን 100% ክርስቶስ የከፈለው መስዋዕትነት ለኛ ተቆጥሮልን ከኃጢአት ቅጣት 100% ድነናል። በክርስቶስ ዳግም ስንወለድ የክርስቶስ ቅድስና በእኛ ይቆጠርልናል። ክርስቶስ በመስቀል ሲሞት እኛም ከእርሱ ጋር በሞቱ አብረን ተካፍለናል። ክርስቶስ ከሙታን ሲነሳ እኛም ደግሞ ከእርሱ ጋር አብረን ተነስተናል። ሰው ዳግም ሲወለድ በውስጡ የሚኖረው አሮጌው ተፈጥሮ በመስቀል ተሰቅሏል። እንደገናም ደግሞ አዲስ ተፈጥሮ በውስጣችን ተወልዷል ማለት ነው። ክርስቶስን እንደ ግል አዳኝና ጌታ አድርገን ከመቀበላችን በፊት ፍጥረታዊ የሆነ ማንነት ነበረን። ክርስቶስ ኢየሱስን እንደ ግል አዳኝና ጌታ አድርገን ስንቀበል በመስቀል ሞቱ ከሱ ጋር ሞተናል። በትንሣኤው ከሱ ጋር አብረን ተነስተናል። ስለዚህ በአንድ የኛ ማንነት ውስጥ አንድ አሮጌ የሆነ የሞተ በመስቀል ላይ የተሰቀለ አሮጌ ተፈጥሮና አንድ የተወለደ አዲስ ተፈጥሮ አለን ማለት ነው። አሁን በክርስቶስ ላለን ለኛ አዲሱ ተፈጥሯችን ዳግም ላይሞት ተነስቷል። አሮጌው ተፈጥሯችን ደግሞ ዳግም ላይነሳ ሞቷል። አንድ የተወለደ አንድ የሞተ ሁለት ተፈጥሮ፣ አንድ አሸናፊ አንድ ተሸናፊ ሁለት ተፈጥሮ፣ አንድ የማይሻሻል አንድ አዲስ የሆነ ተፈጥሮ፣ አንድ የሚወገድ አንድ የሚያድግ አንድ የሚለወጥ አዲስ ተፈጥሮ አለን ማለት ነው። ስለዚህ አሮጌ ተፈጥሯችን የተሸነፈ፣ አዲሱ ተፈጥሯችን አሸናፊ ነው። ከጌታ ጋር የጠበቀ ህብረት ካደረግን አዲሱ ተፈጥሯችን ኋለኛው ተፈጥሮ ያሸንፈዋል ማለት ነው። አዲሱ ተፈጥሯችን አሮጌውን ተፈጥሯችንን ያሸንፈዋል። በውስጣችን ያለው አዲሱ ተፈጥሮ ክርስቶስን የሚመስል ፍጹም የሆነ የክርስቶስ ዘር ነው ማለት ነው። ዳግም በተወለደ አማኝ ውስጥ ኃጢአት መስራት የማይችል የሚያድግ አዲስ አሸናፊ ተፈጥሮና ጽድቅን መስራት የማይችል የሚወገድ የተሸነፈ አሮጌ ተፈጥሮ ይኖራል። ስናጠቃልለው እንግዲህ በአዲሱ ማንነታችን አሸናፊ ነን። በአሮጌው ማንነታችን ደግሞ አሮጌው ማንነታችን ከክርስቶስ ኢየሱስ ጋር ባለን በጠበቀ ግንኙነት እያስወገድን ነው እንሄዳለን ማለት ነው። ሁለተኛው ተግባራዊ ቅድስና ነው። ተግባራዊ ቅድስና፣ ይህ ቅድስና በኢየሱስ ክርስቶስ የተቆጠረልን ቅድስና በሕይወታችን ጸድቆ ፍሬ የሚያፈራበት ነው። ደግመዋለሁ። ተግባራዊ ቅድስና፣ ይህ ቅድስና በኢየሱስ ክርስቶስ የተቆጠረልን ቅጽበታዊ ቅድስና በሕይወታችን ተቆጥሮ በሕይወታችን ጸድቆ እንደገና በእኛ ሕይወት ውስጥ ምን የሚያደርግ ነው? ፍሬ የሚያፈራበት ነው። ይህንን በተመለከተ ሮሜ ምዕራፍ 12 ከቁጥር 1 እስከ 3 ድረስ ያለውን ሄዳችሁ ማየት ይችላላችሁ። ይህ ቅድስና መቀደስ ወይም ቅዱስ ከሚለው ቃል የመጣ ሲሆን ትርጓሜው መለየት ማለት ነው። ቃዴሽ ማለት በዕብራይስጥ እርኩስ ከሆነው ሁሉ መለየትና ለእግዚአብሔር ክብር ራስን አሳልፎ በመስጠት እንደ ባህሪው ለፈቃዱ መኖርን ያመለክታል። ቅድስና ከኃጢአት፣ ከሰይጣን፣ ከዓለም ለእግዚአብሔር መለየት ነው። ቅድስና በብሉይ ኪዳን ሰው እንስሳንና ዕቃን ለመቅደስ አገልግሎት ሲውል ለእግዚአብሔር ተቀድሷል ይባላል። ይህ እንስሳና ዕቃ ለእግዚአብሔር ስለተቀደሰ
ለሌላ መሆን አይችልም ማለት እንጂ ከኃጢአት መለየት ጋራ የተያያዘ አይደለም። ቅድስና በአዲስ ኪዳን ከዓለማዊ ኑሮ፣ ከኃጢአት፣ ከስጋና ከዲያብሎስ ተገዥነት ተለይቶ ለእግዚአብሔር የተቀደሰ ሕይወት መኖርን ያመለክታል። ይህ ቅድስና የልጁ መልክ በእኛ እስኪሳል ድረስ በሕይወታችን የሚቀጥል ነው። ያኛው ቅጽበታዊ ነው፣ ይሄኛው ደግሞ ተግባራዊ ነው፣ የሚቀጥል ነው። ጌታን እንደ ግል አዳኝና ጌታ አድርገን ከተቀበልንበት ማይክሮ ሰከንድ ጀምሮ ወይ ወደ እሱ እስክንሄድ ወይ እሱ ወደ እኛ እስኪመጣ ድረስ በሕይወታችን ሊቋረጥ የማይገባ እኛ ልናደርገው የሚገባን ቅድስና ነው ማለት ነው። በሶስተኛ ደረጃ ተግባራዊ ቅድስና። ተግባራዊ ቅድስና ኃጢአትን በመተው ይጀምራል። ተግባራዊ ቅድስና ስር አንድ የምናገራቸው ዋና ዋና ሀሳቦች ኃጢአትን በመተው ይጀምራል። አንድ ሰው ጌታን እንደ ግል አዳኝና ጌታ አድርጎ በሚቀበልበት ጊዜ ቀድሞ ያደርግ የነበረው ኃጢአትን በመተው ነው የሚጀምረው። በመቀጠል ደግሞ መልካምን ነገር በማድረግ ይቀጥላል። አንድ ሰው ጌታን እንደ ግል አዳኝና ጌታ አድርጎ ሲቀበል መጀመሪያ አካባቢ የሚለማመደው ልምምድ ምንድነው? ኃጢአትን መተው ነው። በመቀጠል ደግሞ መልካምን ማድረግን ይለማመዳል። በሶስተኛ ደረጃ ደግሞ ወደ መለወጥ ደረጃ ይደርሳል ማለት ነው። መለወጥ ማለት ክፉን ነገር አለማድረግ ወደ መቻል መምጣት ነው። መለወጥ ማለት ክፉን ነገር አለማድረግ ወደ መቻል መምጣት። ዮሴፍ በእግዚአብሔር ፊት የተናገረው ቃል ሁላችሁም ታስታውሳላችሁ። ይህንን ክፉን ነገር እንዴት በእግዚአብሔር ፊት አደርጋለሁ እንዳለ ሁሉ አንድ በተግባራዊ ቅድስና ሕይወቱ ሲለወጥ ክፉን አለማድረግ ወደ መቻል ይደርሳል ማለት ነው። በሌላ መልኩ ደግሞ ስንመለከት መልካምን ነገር ላድርግ አላድርግ ብሎ ሳይሆን የተለወጠ ስለሆነ መልካምን ነገር አለማድረግ ወደ መቻል ይመጣል ማለት ነው። ስለዚህ ክርስትና ማለት ኃጢአትን መተው ብቻ አይደለም፣ መልካምን ማድረግ ብቻ አይደለም። ብዙ ሰዎች በሃይማኖት ሆነው የተወሰኑ ኃጢአቶችን ይተዋሉ፣ የተወሰኑ መልካም ነገሮች በሕይወታቸው ይገለጣሉ። ይሄ ሃይማኖተኝነት ነው። ወደ ክርስትናና ወደ ተግባራዊ ቅድስና በምንመጣበት ጊዜ ተግባራዊ ቅድስና በሕይወት መለወጥ ነው። በሕይወት ስንለወጥ ክፉ ማድረግ አንችልም። በሕይወት ስንለወጥ መልካምን ነገር አለማድረግ አንችልም። በሕይወት ስንለወጥ እኛ በክርስቶስ የምናደርገው ነገር ሳይሆን የሚታየው ክርስቶስ ነው በሕይወታችን የሚታየው ማለት ነው። ለእግዚአብሔር ሳይሰጡ ከኃጢአት መለየት ብቻውን መገለል ነው እንጂ ቅድስና አይደለም። ለእግዚአብሔር ሳንሰጥ ከኃጢአት ከተወሰነ ኃጢአት ተገለን ብንኖር ተለይተን ብንኖር ይሄ ከኃጢአት መገለል ነው እንጂ ቅድስና አይደለም። በነገራችን ላይ ብዙ ሰዎች ከኃጢአት ለመራቅ የተወሰነ ጸባይ ማረሚያ እንኳን ሄደው ከተለያዩ ኃጢአቶች እኮ መራቅ ይችላሉ። ይሄ ቅድስና አይደለም። ራስን ለእግዚአብሔር መስጠት በሌለበት ከኃጢአት መገለል በራሱ ምንድን ነው? መገለል ግብዝነት ነው። ራሳቸውን ለእግዚአብሔር ሳይሰጡ ከኃጢአት ስለተለዩ ብቻ ብዙን ጊዜ የሚመጻደቁ ሰዎች አሉ። ይሄ ግብዝነት ነው። መገለል እና ግብዝነት ነው። ከዳንን በኋላ ከጌታ ጋር ባለን ግንኙነት ክርስቶስን ለመምሰል በባህሪያችን ለመስራት መዘጋጀት አለብን። ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገን ከተቀበልን በኋላ በሕይወታችን ሁለተኛው አሳይመንታችን ምንድን ነው? ሁለተኛው የቤት ስራችን ምንድን ነው ቢባል ይህንን ዳግም የተወለደው ማንነታችን ላይ ክርስቶስ በሙላት እንዲታይ ሁልጊዜ በጸሎት፣ ሁልጊዜ ቃሉን በማጥናት፣ ሁልጊዜ ከክርስቲያኖች ጋር ህብረት በማድረግ፣ ሁልጊዜ የሌሎችን ሰዎችን ጸጋን በመካፈል ልንተጋ ይገባል። በዚህ ዘመን ብዙ ሰው ለኑሮ ነው ሸክሙ። መንፈሳዊ ሕይወቱን አሽቀንጥሮ ቅርጫት ላይ ወርውሯል። የብዙ አገልጋዮች ሸክም እንኳን ለኑሯችን እንጂ ለሕይወታችን አይደለም። እኛም ሸክማችን ለኑሯችን ነው፣ አገልጋዮቻችንም ሸክማቸው ለኑሯችን ነው። ምክንያቱም እኛ ሁልጊዜ እንደ ሃይማኖተኛ ሰው ምድራዊ ነገር ስለምናስብ ሕይወታችን ቸል ተብሏል። ስለዚህ በዚህ አጋጣሚ ወደ ሕይወታችን እንድንመለስ በጌታ ፍቅር ላበረታታችሁ እወዳለሁ። የሰው አዳማዊ ኃጢአት ሕይወቱ በመስቀል ላይ ሞቷል። የክርስቶስ የትንሣኤ ሕይወት የክርስቶስን ሕይወት እንድንኖር አስችሎናል። አሮጌው ተፈጥሯችን እንዳንኖር ያደርገን የነበረው አሮጌው ተፈጥሯችን በመስቀል ላይ ሞቷል።
አሁን አዲስ ተፈጥሮ ስለተቀበልን ይሄ አዲሱ ተፈጥሮ በክርስቶስ ኢየሱስ የተሰጠን ቅጽበታዊ ተፈጥሮ ቅጽበታዊ ቅድስና የክርስቶስን ሕይወት እንድንኖር ያስችለናል ማለት ነው። በዚህ ቅድስና ደረጃ እያንዳንዱ አማኝ ይለያያል። በቅጽበታዊ ቅድስና ታላቁ ከታናሹ አይለይም። አዲስ አማኝ 40 ዓመት ከቆየው አማኝ አይለይም። በተግባራዊ ቅድስና ግን እያንዳንዱ ከጌታ ጋር ባለው በጠበቀው ግንኙነት ላይ የተመሰረተ ስለሆነ በጣም በእርግጠኝነት የምናገረው እኔም እናንተንም በተመለከተ በተግባራዊ ቅድስና የቅድስና ሕይወታችን በጣም የተለያየ ነው። አንዱ ከፍ ያለ ነው። አንዱ ክርስቶስን ይመስላል፣ አንዱ ክርስቶስን አይመስሉም። አንዳንዱ ስጋዊነት ይታይበታል፣ አንዳንዱ ሰው ዓለማዊነት ይታይበታል፣ አንዳንዱ ሰው መንፈሳዊነት ይታይበታል፣ አንዳንዱ ሰው ላይ ክርስቶስ ይታይበታል። ታውቃላችሁ እንትና ጥሩ ነገር አላት፣ እንትና እኮ በጣም ጥሩ ነገር አለው ነው የምንለው። ምክንያቱም በሱ ውስጥ ክርስቶስ ስለሚታይ። እሱ እኮ ስጋዊ ነው፣ እሱ እኮ አልተለወጠም፣ እሱ እኮ የሆነ ነገር ይታይበታል ምንልበት ጊዜ አለ። ስለዚህ አገልግሎታችንም ሆነ ሽልማታችን ከተግባራዊ ቅድስና ሕይወት ጋር የተያያዘ ነው። ኃጢአት እየሰራን ባልተለወጠ ማንነት ድንቅ ተአምራትን ብናደርግ፣ ባልተለወጠ ማንነት ብንዘምርለት አገልግሎታችን ዋጋ የለውም። አገልግሎታችን የሚያያዘው ከተግባራዊ የቅድስና ሕይወታችን ጋር ነው። ስናጠቃልለው ቅድስና ከዚህ ዓለም ያልሆነ ነገር ግን በዚህ ዓለም የሚኖር የክርስቶስ ኢየሱስ አዲስ ሕይወት ነው ማለት ነው። ምንጩ ከዚህ አይደለም፣ ከእግዚአብሔር ዘንድ ከክርስቶስ የሆነ ነው። የኛ ጽድቅ አይደለም፣ የኛ ቅድስና አይደለም፣ የኛ የጥረት ውጤት አይደለም፣ የክርስቶስ ሕይወት ነው። ስለዚህ በዚህ ዓለም ላይ የክርስቶስ ሕይወት ይገለጣል ማለት ነው። በአራተኛው ክፍለ ዘመን አውግስቲን የሚባሉ የእምነት አባት እንደተናገሩት በቅጽበታዊ ቅድስና ከኃጢአት ቅጣት ድነናል፣ በተግባራዊ ቅድስና ከኃጢአት ኃይል እንድናለን፣ በፍጹም ቅድስና ከኃጢአት ሕልውና እንድናለን ብለው ተናገሩ። ምናልባት ሳምንት ላይ በደንብ በሰፊው በዚህ ጉዳይ ላይ እናገራለሁ። በቅጽበታዊ ቅድስና 100% ከቅጣቱ ድነናል። በተግባራዊ ቅድስና ከኃጢአት ኃይል እየዳንን ነው። በፍጹም ቅድስና አንድ ቀን ኢየሱስ ክርስቶስ ከዚህ ምድር ሰይጣን ካለበት የኃጢአት ተፈጥሮ ካለበት ዓለም ካለችበት ከጨለማ በሚያድንን ጊዜ 100% የወደቅንበትን ኃጢአት እስከማናስታውሰው ድረስ ከኃጢአት ሕልውና እንርቃለን ብለው ተናገሩ። ቀጣዩን ክፍል በሚቀጥለው ጊዜ አብረን እንመለከታለን። እስከዚያ ድረስ ደግሞ ለእናንተ የምንሰጣችሁ ሀሳብ በክርስቶስ ኢየሱስ የተደረገልንን ቅድስና፣ በክርስቶስ የተካፈልነውን ቅድስና፣ ባለፈው ጊዜ የእግዚአብሔርን ቅድስና እያሰብን እግዚአብሔርን እያመለክን ነበር። አሁን ደግሞ በክርስቶስ የተደረገልንን ቅድስና እያሰብን እግዚአብሔርን እያመሰገን ነው በፊቱ እንድንሆን በጌታ ፍቅር ላበረታታችሁ እወዳለሁ። ቀጣዩን የመጨረሻ ክፍል በሚቀጥለው አቀርብላችኋለሁ። የእግዚአብሔር አብሮነት፣ የእግዚአብሔር አቅርቦትና የእግዚአብሔር ጥበቃ ከሁላችሁም ጋር ይሁን። ሻሎም።